የውስጥ ችግር ሲነጣቸው የውጭ ጦርነት ነው እንትን የሚሉት የሚጠሩት ያ እንደተጠበቀ ሆኖ ነገር ግን ይሄ ጦርነት ሁለቱንም ሊያጠፋ የሚችልበት እንትን ሁለቱም በተሻለ አቅም እንደሌሉ የተረዱበት ነው ኢሳያስ ለረጅም ጊዜ የተዳከመ ኢኮኖሚ ሰራዊት ይዞ ነው ነገር ግን ትግራይ በማጥፋት በነበረው ዙሪያ ያው ብልጽግናን በማገዝ ለዛ የሚሆን አቅም አላጣም ከነበረው ሮልም አንፃር ሞሮፍ ያመራር የተሞክሮ የመስጠት እንጂ በአብዛኛው ወታደራዊ የሰው የትጥቅ የኢኮኖሚ የዲፕሎማሲ ኢትዮጵያ ነበር ታቀርብ የነበረችው ብልጽግና ነበር ያንን ያቀርብ የነበረው ማስተርማይንድ የማድረግ ስልጣና የመስጠት አመራር የመስጠት ተሞክሮን የማካፈል ስራ ሰርቷል ያው የአማራ ልዩ ኃይልም ምንም እነሱም የራሳቸው ሚና ነበራቸው ምን ልፈልጌ ነው የሻዕቢያ አቅም በተዳከመበት ብልጽግና ደግሞ በአገር ውስጥ ግጭቶች በማያባራ ግጭት የትግራይን ጨምሮ ማለት ነው ሰራዊቱን በጣም ነው ያዳከመው ኢኮኖሚው በጣም ደክሟል ከዚህ አንፃር ማብቂያችን ሊሆን ይችላል ወደ ጦርነት ብንሄድ ሁለታችንም እዛ ላይ እናበቃለን የሚል ነገር ግን አንዱን እንዳይተነኩስ ደግሞ በተለካ መልኩ ስጋት የመሆን ድርጊት ነው እየፈጸሙ ያሉት ነው ያልኩ ያለው ሻዕቢያ የሚመርጠው ከባድመ ጦርነት በኋላ ፊት ለፊት የሚደረጉ ጦርነቶች አይደሉም በትግራይ የነበረው ሮል እንደገለጽኩልህ ስለሆነ ማለት ነው በራሱ ተነሳሽነት ወረራ አካሂዶ ወደ ጦርነት የመግባት ምርጫ አልነበረውም ከባድመ በኋላ ከኢትዮ ኤርትራ ጦርነት ማለት ፕሮክሲ ነበር ኢህአዲግ ላይ ሲያደርግ የነበረው አንዴ በኢስላሚክ ኮርት በኩል በሶማሊያ ይመጣል በትግራይ በኩል ደምህት ነው ምናምን የሚባል ያሰማራል አርበኞች ምናምን የሚባሉ እንደዚህ ባጭሩ ያደርግ የነበረው ምንድነው የፕሮክሲዎችን እንጂ በራሱ ቀጥታ የመዋጋት አቅም አልነበረው አሁን የብልጽግና መንግስትም እንዲያየው ከሆነ የኤርትራ ተቃዋሚዎችን እንዲሁም ደግሞ ትግራይ ያለውን አቅም ትግራይን ጎትቶ ወደ ጦርነቱ በማስገባት ትግራይን ያለውን አቅም የመጠቀም እንደዚህ አይነት ነገሮች እንዲሁም የፕሪቶሪያን ያነሳል ፕሪቶሪያ እንዳይተገበር በፕሪቶሪያ አኩርፏል ሻዕቢያ ስፖይለር ነው ምናምን የሚል ነገሮች ትግራይን በዛ የማሳተፍ አይነት የሚመስል የዚህ አይነት እንጂ ዳይሬክት በራሷ አቅም ኤርትራን ወሮ ወደ ጦርነት የሚገባበት ሁኔታ ስርዓቱን አደጋ ውስጥ ሊከተው እንደሚችል አገር ውስጥ እየተካሄዱ ያሉ ጦርነቶች ምንድነው የሚሆኑት አይኖ ይገባኛል በስሌት ደረጃ ምን ሊል ይችላል አንድ ሰው ኦፍ ኮርስ የውጭ ጦርነት ስታካሄድ የሀገር ውስጥ እንትንኮ ያበርድልሃል የሚል ግምገማ አለ አብዛኛው ጊዜ የሀገር ውስጥ የእርስ በርስ ግጭቶች የውጭ ወረራ መጣ ስትል ይሄ ምንድነው የሚባለው ዳይቨርት አቴንሽንን ዳይቨርት ማድረግ ያድርገም ልትጠቀምበት ይችላል በውስጥ ተከፋፈለው ኃይል በጋራ ብሔራዊ ሀገራዊ በሆነ አጀንዳ ልትጠምደው ይችላል ጦርነትም አንዱ አጀንዳ አድርገህ ማለት ነው ከሌላ ልማታዊ ስራዎች ውጭ ማለት ነው እንደዛ አይነት እድል ይፈጥርለታል ለብልጽግና ነው ኢትዮጵያን ኃይል ለማሰባሰብ በኤርትራ ቢዘምት ይጠቅመዋል ሀገር ውስጥ እየተፋለሙት ያሉ ኃይሎችም ምናልባትም ያንን ለማፈን የውጭ ወረራ ገጥሞናል በማለት ሊጠቀምበት ይችላል የሚል ነው ይሄ የውጭ ወረራ እየተባለ ያለው ደግሞ ያው የትግራይ ያሉት በሻዕቢያ የተያዙት መሬቶች ናቸው የሚነሱት ከአሁን በፊት አያነሳቸውም ነበር ባልጀርስ ስምምነት ከዛ አልፎ ያዘው ነገር ካለ እናጠናዋለን በኮሚቴ እናየዋለን ነበር ሲል የነበረው አሁን በዶክተር አብርሃም በላይ በኩል ወሮ ይዟል የሚል ነገር መጥቷል እነዚህ ነገሮች ስታይ አንተ የምትለው ነገር ሚዛን ይደፋል yes I know that ወደ ኮንፍሮንቴሽን ለመግባት አስፈላጊ የሆኑ ነገሮች ሁሉ ግብአቶች እየዋሉ ነው የፕሮፓጋንዳ ኢንግሪዲየንት ሆኖ ማለት ነው ግብአት ሆኖ ነገር ግን እንዳልኩ እነዚህ ኃይሎች እጅግ የተዳከሙ ናቸው ወደ ጦርነት ብንገባ መጨረሻችን ሊሆን ይችላል በሚልም የተለካ ጫና በመፍጠር የማስገደያ መሳሪያ አድርገው ሲያደርጉ ነው ማያቸው ካቶ አሁን ካየው አብይ አህመድ በኤርትራ በኩል ያለው ፕሮፓጋንዳ በጣም ካጦዘው በኋላ ወደ ሶማሊያ ነው ሄዶ ሶማሊያ ላይ ሄዶ በቃ እኔ ከኤርትራ ጋር መጋጨት አልፈልግም የሚል አይነት ነገር ነው መልእክት ለማስተላለፍ ነው የሞከረው
በተቻለ መጠን ሲግል እንትኑ ቴንሽኑ ውጥረቱ ሲል የማርገብ ነገር የሚመስል አፕሮች ይጠቀማሉ። በተለይ ደግሞ ታሳውስ እንደሆነ ኢትዮጵያ መንግስት በኢህአዴግ ጊዜ እኮ ከኢትዮ ኤርትራ ጦርነት በኋላ ነው ተቃዋሚዎችን ማሰባሰብ የጀመረው እንጂ ከዛ በፊት እኮ ኤርትራ ጦር የኢትዮጵያ ግዛት ወሮ እንደያዘ የኢትዮጵያ መንግስት ያደረገው ምንድነው? ተቃዋሚዎችን መሰብሰብ አይደለም፣ የኤርትራ ተቃዋሚዎችን አይደለም፣ የኢትዮጵያን አቅም አሰባስቦ ወደ ጦርነት ነው የገባው፣ ግዛቶቹን ነፃ ለማውጣት ማለት ነው። እንዲሁም ዲፕ ወደ ኤርትራ በመግባትም የኤርትራ ሰራዊት አቅምንም አንኮታክቷል። አሁን ግን እያየው ከሆነ ምንድነው እያደረጉ ያሉት? ሞር ኦፍ የመካሰስ ነገር የሚመስል እና ደግሞ አንዱ አንዱን የኔን ኃይል ያስታጥቃል የሚል ያው የኢትዮጵያ መንግስት በግልጽ መጥቷል። ብርጌድ ንሓመዱን እንትን እያለ ነው፣ እስከ ትጥቅም ደርሷል። ትጥቅ ሰጥቶ ቪዲዮ ራሱ ታይተዋል። በኤርትራ በኩል በሐሜድ ደረጃ ነው። ከአንዱ የህወሓት ፍንካች ጋር ይሰራሉ፣ ፋኖን ያግዛሉ። የፕሬዚዳንት ሙላቱ ተሾመ ስለ ትግራይ ብቻ አይደለም የሚገልጸው፣ በአማራ ክልል እየተካሄደ ያለ የፋኖ እንትንም እንቅስቃሴም ሻዕቢያ ነው የሚደግፈው ይላል። በነገራችን ላይ እዛም ላይ ጠቅሷል። በእንደዚህ አይነት ነገሮች ካተኮሩ የሚመስለኝ እኔ ያላቸውን ሊቨሬጅ ተጠቅመው አንዱን የማስገደድ እና ደግሞ በተለይ ብልጽግና አሁንም ጥረት እያደረገ እንደሆነ ነው የምሰማው እኔ፣ ከሻዕቢያ ጋር ለመታረቅ ማለት ነው። ከሻዕቢያ ጋር ለመደራደር አሁንም ጥረት እያደረገ ነው። ሽምግልና ላይ ነው ያለው። ይሄ የወጣው የፕሬዚዳንት ሙላቱ ተሾመ አርቲክልም የኔ አይደለም ብሏል። በውጭ ጉዳይ ሚኒስቴር በኩል የኢትዮጵያ መንግስት አቋም አይደለም ብሏል። ምን ማለት ነው? በዛን ያክል ከተወራረፍክ በኋላ ከዛ የባሰ ከአርቲክሉ ከሙላቱ ተሾመ ከጻፈው ጽሁፍ በበለጠ ቃላት ተለዋውጠ ስታበቃ የሱ ለዘብ ያለው ዲፕሎማቲክ የሆነውን አገላለጽ የኔ አይደለም ስትለው ምን ማለት ነው? ሙላቱ ተሾመ የሱ አይደለም ስለተባለ ነው ለዛ ነው መልስ እየሰጠ ያለው ወይስ ሻዕቢያ በሙላቱ ተሾመ እኛ ከተናገርነው በላይ የሙላቱ ተሾመ ጽሁፍ ነው ያንጨረጨረውና እንዴ በጣም ተበሳጫችሁ እንዴ ነገር እኮ እኛ አይደለም እሱ በግሉ የሚወስደው ኃላፊነቱ ነው ለማለት ነው የፈለጉት? ይሄ ሁሉ ግምት ውስጥ አስገባ ምን ልፈልጌ ነው? አይ ዶንት ቲንክ በቀጥታ ወደ ኮንፍሮንቴሽን ይገባሉ የሚለው ነው እንጂ እንዳልከው የውስጥ ጦርነት ብቻ ሳይሆን ሁሌ በጦርነት ስልጣናቸው ማጽናት እንደሚችሉ የሚያስቡ መሆናቸውን አልረሳውም። ሌላው ይሄ የሰላምና ጸጥታ የወጣው መግለጫ እኔ አላየሁትም፣ ግን ከነገርከኝ አንጻር ሳየው የሚያተኩረው ፌደራል ላይ ነው ወይስ የውስጥ ሽኩቻው ላይ ነው? አሁን የሚያወራው ስለ ፌደራል ነው። ፌደራል ለያየው ትግራይ ማስ ሚዲያ ኤጀንሲ ላይ ነው ወጥቶ ያየሁት። አሁን ፌደራል እንዲህ ብሎ እየከሰሰን ነውና እንትን ነው መሰረት የለሽ ክስና ስም ማጥፋት ነው ምናምን ካለ ይገባኛል። ውጭዝ አንተ ያልከው እስማማበታለሁ። የውስጥ ፖለቲካቸው አሁንም የገቡበት አንዱን ቡድን እንትን ብለው ምክንያቱ ያኛውም ስላወጣ መግለጫ ህወሓትም የነ ደብረጽዮን ይህም የዛ አይነት ቅጥላ ምክንያቱ ካየው የፖለቲካ ስራቸው ሰራዊቱም ላይ ያንጸባርቁታል። መግለጫ እንትን ሲሉም ሲሰበሰቡም ማዕከላዊ ኮሚቴ ላይ ተካላል ወደ ካድሬ ውሰደው፣ ላይ ያለው ግንባርና አርሚ ምናምን ያለው እሺ ካላለ ወደ ኮር ውሰደው የሚል ከሳርቲ ሳምረ ጋር ተሰበሰቡ አይደል? እኛም የኛ ራሳችን ስብሰባ አድርገን እዛ ወረደ ተገኝተው ውይይት ታደርጋል። የዚህ አይነት አካሄድ ነው እየሄዱ ያሉት። ለዚህ ነው ቲዲኤፍን ለትግራይ ህዝብ ብሔራዊ እንደ ተቋም ብሔራዊ ተቋም ሆኖ ለትግራይ ህዝብ ጄኖሳይድን ለመመከት የተነሳበት ዓላማ ማዋልና ለውስጥ የፖለቲካ ሽኩቻ ማዋል ቲዲኤፍን ያለው ልዩነት አስቀምጠን ነበር። ለትግራይ ህዝብ የሚሰጠው ጥቅም ብቻ ሳይሆን በአካባቢውም ትኩረት የምታገኘው በዛ እንደ ብሔራዊ ተቋም ፐርፎርምንስ ታደርግ ነው። ለህዝቡም ጥሩ ነው፣ በዓለም አቀፍ ደረጃም ትኩረትን መሳብ ትችላለህ። ይሄ በውስጥ የሚደረገው ነገር ግን የውስጥንት ልዩነት ሽኩቻን ሴትን ለማድረግ የምትሄድበት ርቀት ግን ቲዲኤፍንም ያፈርሰዋል። ቲዲኤፍንም የህዝብ አደጋ አድርጎ የመሳል ስራ ነው። እንደገና የዓለም አቀፍ ትኩረትም በአካባቢውም እንደ አንድ ኃይል ተቆጥረህ ልትወጣ አትችልም። ምክንያቱ ለህዝቡ አደጋ የሆነ የራሱን ህዝብ ያላከበረ እንዴት ነው በሌላ ስራ ላይ ማሰላለፍ ላይ ተልእኮ ወስዶ አብሮን ሊሰራ የሚችለው የሚለውም በዛ ላይ ትመዘናለህ ለማለት ፈልጌ ነው። አሁን የሰላምና የጸጥታው መግለጫ የሰላምና ጸጥታ ቢሮ መግለጫ እየከሰሰን ያለው ጊዜያዊ አስተዳደሩ ላይ የተሰበሰበው ቡድን ምክንያቱ እነሱም የክህደት ቡድን ብለውታል። በነገራችን ላይ ኢማጂን ያኮ የጽህፈት ቤቱ ቃላት ነው። ሰራዊት እንዴት ነው
እዛው ራሱ የተወከለበት ጊዜያዊ አስተዳደር ውስጥ ሆኖ የክህደት ስራ ውስጥ ገብቷል ጊዜያዊ አስተዳደሩን ብሎ ነው የገለጸው መግለጫው ላይ ታስታውሳለህ። አሁን ያንኑም ይሄ ክስ እያመጣብን ያለው ያ የክህደት ኃይል ነው ብሎ ከሆነ ኢትስ ሚኒንግለስ ኢንፋክት ራስን በዚህ በፌደራልና በሻቢያ እየተሰራ ያለው ሴራ ውስጥ ራስን ሰተት አድርጎ ማስገባት ነው የሚሆነው። ሶ እንደዛ አይነት ከዛ በዘለለ እየመጡ ያሉ ስጋቶችን ለመመከትና ዲተር ለማድረግ ለማስቀረት በውስጥ ሽኩቻ ታጥረ ሳይሆን ከዛ በዘለለ የፖለቲካውን ትተው እንደ ተቋም ቲዲኤፍ ጠንካራ ተቋም ሆኖ እንዲወጣ የማጠናከር በብቃት በስልጠና በሁሉም ነገር እንደ ተቋምም ሊኖረው በሚችል የፖለቲካው ግንና ሳይዝ ኒውትራል ሆኖ እንደ ተቋም በማስቀጠል ረገድ ስራ በማይሰሩበት ሁኔታ እገሌ ከሻቢያ ጋር ተገናኝተሃል ብሎኛል ምናምን ብትል ትርጉም የለውም ልልፈልጌ ነው። መጀመሪያ የቤት ስራን መስራት ተገቢ ነው ብዬ ነው የምወስደው። አሁን እንግዲህ አንድ የእስራኤል ዲፕሎማት ስለ ፍልስጤማውያን ብሎት ብዙ የሚያከራክር አንዳንዶቹ እንደ ዘረኝነትና ጅምላ ፈረጃ የሚቆጥሩት ሌሎቹ ደግሞ ትክክል ነው የሚሉት አነጋገር አለ። ሰው አሁን እዛ ውስጥ ያለውን ኑዋንስ ትተነው ከኛ አውድ ብቻ አንጻር እንመልከተው ማለት ነው። ለዚህ ለውይይታችን ብቻ ነው ጥቅሱን የምወስደው። ሌላውን በእስራኤልና ፍልስጤም መካከል ያለውን ኑዋንስ ለዚህ ውይይት ስል እየተወኩት ማለት ነው። እና ምን ይላል? the Palestinians never miss an opportunity to miss an opportunity ነው የሚለው እሱ። ግን Palestinians የሚለውን እንቶ እኔ አሁን የህወሓት መሪዎችና አካባቢ ያሉ ሰዎች never miss an opportunity to miss an opportunity ማለት ፈልጌ ነው። ማለት ብዙ የመጡ እድሎችን ለማክሸፍ የሚኖረውን እድል አያባክኑም እንደማለት። they never miss an opportunity to miss an opportunity እና እሱን አያለው በጣም በጣም በሚያስገርም ሁኔታ እድልን ወደ ከስረት የመለወጥ ልዩ ችሎታ አላችሁ። ከዚህ ቀደምም ተናግሬያለሁ። ይሄንን የተመጫ በቃ ኮመንሊ በዛም ያልተሳለ አእምሮ እንኳን ሊስታቸው የማይችላቸው ነገሮች እነሱ መሳት ብቻ አይደል ችግር ያደርጉታል። ታውቃለህ፣ ጥሩ የነበረውን እድል ችግር የማድረግ ልዩ ችሎታ አላቸው። ብዙ ምሳሌ መዘርዘር ይችላሉ። ከዚህ ቀደም በዝርዝር አቅርቤው ማቅ ነገር ስለሆነ አሁን ወደዛ አልመለስበትም። ግን ለምንድን ነው ይሄንን ማነሳው? ኦኬ ጄኖሳይዳል ኮአሊሽኑ ፈረሰ። ሲፈርስ ማንም የትግራይን ህዝብ ሰቆቃ የሚያይ ፖለቲካውን ከትግራይ ጥቅሞችና ከትግራይ አፈር እየተነሳ የሚቀምር ማንም ሰው ኦኬ የውስጥ ችግር አለኝ፣ የታፈነ ፖለቲካ አለ፣ በዚህ ምክንያት መንቀሳቀስ የረሳ ማሰብ የረሳ የፖለቲካ እግረ ህሊና በለው የፖለቲካ ኮንሽስነስ አለ። እሱን ለማንቃት እና ከሁሉ በላይ ደግሞ በቃ የተባበረውን አቅም ለመጠቀምና ከዚህ ኳግማየር ለመውጣት እንዴት ማድረግ ይችላል ብሎ እንዲያስብ ነው የሚጠብቀው። ምክንያቱም የትግራይ ህዝብ ሲጠፋ እነሱ ሊተርፉ የሚችሉበት እነዛ ነው የሚያሰሩት። አይ ነው ለኛ እስከ ጥቅማችንን ላስጠብቅ ይችላል፣ ህዝብ የሚጎዳበት ነገር ቢኖርም እንኳን ምናምን ብለው ሊያሰሩ ይችላሉ። ይሄ ጦርነት ሊነግራቸው የሚገባ የነበረው ነገር ግን በተቃራኒው ነበረ። ከጄኖሳይድ ምንድነው አሁንም ቆሟል ብዬ ስለማላምን ከፕሪቶሪያ ስምምነት በኋላ የነበረውን 2 ዓመት ከምናምን